ያየሁት ነገር ውሸት ነው በለኝ። ምንድነው ያየሁት? ምንድነው ውሸት ነው? አቀናብራ ነው ውሸት አይደለም። እውነት አቀናብራ ነው አይደለም። ተቀጣጣሉ ነው አቀናብራ አይደለም። በዚህ ተቀጣጣለ ማለት እኔ እስካሁን አይኔን ማመን አቅቶኛል። የእውነት ነው የምነግራችሁና እኔ ልዑልን ካሁን በፊት ለሄሉ ሲል ያን እሷ እንደሚወዳት ነው እንጂ ብዙ ትኩረት አድርጌ እንትን ብዬው አላውቅም ነበርና እዚህ ጋር ያብ ሄሉን ከማስረዳት ልቅ ነው እችኛይቱን ለማስረዳት ነው እንትን ያለው ማለት ነውና ለምን በዚህ ጉዳይ ላይ ማለት ሴት ልጅ እኮ ቢያንስ ማስደሰት ባንችል ባናስከፋ የተመረጠ ነው። በጣም ያሳፍራል እውነት ለመናገር እህት ያለው ሰው እናት ያለው ሰው ማለት ኧረ በጣም ለመናገር ለመፍረድ ራሱ በጣም ነው የሚገርመው። ምን አይነት ጊዜ ላይ ነው ደረስ ነው ግን በእውነት ይደብራል። የእናንተን ህይወት የእናንተን ታሪክ እያወቁ በቃ እያወቀን ሰው ነው ማለት ነው እንደዚህ የሚጎዳ ነው። በጣም ይደብራል። ምን ፈልጎ ነው ያ ወደ እሷ ህይወት የመጣው? ለምሳሌ በዛ ላይ እየተናገረ ነው። በእርግጥ ያለፈ ህይወት የእውነት ያለፈ ህይወት ከሆነ ሄሉ የገባችበትን ነገር በቃ እስከ ጥግ ድረስ መጓዝ አለባት። ገብቷችኋል? እንደዚህ እሷ መጣ ብላ ለማንም ቦታ ማቀቅ የለባትም። ለምን ከዛኛው የተወለቀ ነው ለይችኛይቱ ቀለበት አስሮላታል አይደለም? ስለዚህ ቀለበት ያሰረላት በክብር እንግዲህ ታችኋል በስንት ሰው ዩቲዩበሮች በወንድሟ በቤተሰብ መካከል ነው የታሰረላትና ስለዚህ እዚችኛይቱ የሚስተካከል ከሆነ የገባችበትን ነገር ቸኩላ ገብታለች። ቢሆንም አሁንም መወጣት አለባት እንጂ መቁረጥ የለባትም ተስፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሳብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ወደ ሀገር ልጆች ከልብ ነው የማመሰግነው። እና እንግዲህ ያየሁትን እውነት ማመን ነው ያቃተኝና ሄሉ በዚህ ልክ ለሶስተኛ ጊዜ እንዳታለቅስ ነበር እኔ ራሱ ሰፈራ የነበረው። እንደነገርኳችሁ ነግሬያችኋለሁ። የሰው ላይ አንዴ ሲጎዳ በዛው አቁሙ አመታቶችን እኔ ነግሬያችኋለሁ። ከራሴ ህይወት አንጻር እኔ በቃ 6 ወር እንደዚህ አመት ከዛ 4 አመት 5 አመት ከዛም በላይ ሆኖኝ አላምንም። የሚገርማችሁ ነገር በቃ እስከዛ ድረስ ርቀቴን ጠብቄ ነው የምኖረው። አንዳንድ ሰው ደግሞ ቶሎ ብሎ በአመት ውስጥ 2 ሰው መታወቅ ይችላል። በቃ እንደው ትንሽ ቢደብረው ለ6 ወር ለ7 ወር ነው ከዛ ይታገዛል። ይሄ እንግዲህ የሰው ልጅ ተፈጥሮ ነው። ለምን ማለት አትችሉም። መሞከር ያለ ነው በህይወታችን ላይ እኛ እስካልሆነ ድረስ ጥፋተኛ አትሞክሩ አይደለም ግን በቃ መረጋጋት። አንዳንድ ጊዜ ዝም ብላችሁን በባዶ ስታሳልፉ የምትጎዱት እናንተ ናችሁ። እንዲሁም ደግሞ ሩጣችሁ ወደ ትዳር ስትገቡ ሁለቱም ከባድ ነው። እንዴት እንደሆነ ነው ያልገባኝም። የእውነት ነው የምላችሁ ለመፍረድ ከብዶኛል። እንደነገርኳችሁ መጀመሪያ አካባቢ ያስረዳው ነገር ቢኖር ያብ ማለት ነው ያለፈ ታሪኩ ከሆነ خلاص ምንም ማድረግ አይቻልም። ሄሉም ያለፈ ታሪክ አላት አይደለ? ያለፈ ታሪክ ከሆነ እውነት አሁን እንዳለችው እየተጻጻፈ ያለው ነገር ከሄሉ ሆኖ ያችን አብረን እንሁን የሚል ጽሁፍ ምክንያቱም እኛ አላየንም። እነሱ ባሉት ነገር ስለሆነ ከ2 ቀን በፊት ጽፎላታል እያሉ ነው። ከ2 ቀን በፊት የጻፈላት ነገር በተለይ አብረን እንሁን ነገር የሚል ከሆነ አብረን እንሁን እንኳን ባይል መንጸጻፍ የለበትም። ግን ደግሞ እንደዚህ አብረን እንሁን የማይል ሜሴጅ ከሆነ ያንን ነገር ትታ ከዚህ በላይ ኮል ተሰበራችልም አይደለ? አሁን ተሰብራለች። እንዲሁም ደግሞ ትታውን ብክር ከዚህ በላይ ትጎዳለች። አብረው ሆና ነገሮችን ለማስተካከል ብትሞክር ከዚህ በላይ ልትጎዳችልም። አይታው እውነታው ዛሬም ነገም በዛው ልክ እየተጓዘ ከሆነ ቶሎ ብላ ከመወሰን ቢያንስ ትንሽ ተየው፣ ሳምንት እንኳን ተየውና በዚሁ የሚቀጥል ከሆነ ካላስ ትወጣለች። ከዛ በኋላ ለምን ቀልድ አይደለም የጀመሩት። አሁን እኮ ትዳር ነው፣ ቀለበት አስረዋል። እንደገና ደግሞ እሷ መታ እንደዛ ስላለቻት ለማንም ተሸነፋ መውጣት የለባትም። ባልጀመረችው ቸኮላ ባልጀመረችው። አሁን ላይ ግን ጀምረዋል። ለጀመርነው ነገር ደግሞ ጥግ ድረስ መጓዝ አለብን። እንደ ነገርኳችሁ ያለው እኔ ከያብ ላይ 2 ወሬ ስለያዝኩበት ነው። ስላለፈ ታሪክ አይመለከትሽም ብሎ ያለፈ ታሪክ ሁላችንም አለን አይደለ? ማንኛውም ሰው ያለፈ ታሪክ አለው። ባለፈ ታሪክ ማንም ሰው ሊጣላችሁ አይችልም። ልጅ እንኳን ኑሯችሁ ያለፈ ታሪኩን ተቀበላችሁት፣ እሱ ልጅ ኑሮት አንቺ ልጅ ሳይኖረው መኖር ትችላለሽ። አምነሽበት ከሆነ የገባሽው ማለት ነው። ያለፈ ታሪክ ችግር የለውም። ግን እሳ አሁን ላይ ለዛኛይቱ ቦታ ከሌለው አሁን እያገኟትም ያሉት እሷ አይደለም ያገኛት ያየ ነው ማለት ነው። ራሷ እየመጣች ስለሆነ ልዑል ደግሞ ይዟት የመጣው ለሄሉ እውነታውን ለማሳየት ነው። አሁን ሄሉ ይሄን ነገር ተቀብላ ልየው የእውነትም ይሄ ነገር ከበፊት ነው። ካሁን በኋላ በቃ አሳይታት የለ ማሳየት የፈለገችውን አሳይታለች። መናገር የፈለገችውን ተናግራለች። ካሁን በኋላ ያችኛይቱ አርፋ ብትቀመጥ
ሄሉ አሁን ብቻዋ እንደዚህ ከመበሳቆል ትንሽም ቢሆን እሱ እንዳለውም ባይፈልጋት ቀለበት መቶ ሊያስር አይችልም። እንደነገርኳችሁ ምን አስቡ መልካቾች። እንግዲህ ብዙ ሰዎችን ኮመንት ላይ ትናንት አይቻለሁ። ለጥቅም ነው የቀረባት ያ ባይወደትም ሄሉን የሚል ኮመንት አይቼ ነበርና ማለት ለጥቅም ብሎ ብቻ የቀረባት ይመስላችኋል? ይሄ ልጅ እኮ ችግር የለውም። ባለፈው ለጥቅም ቢሆንም ያኔ ማንኛው ጥቅም ሲቀጥል ደግሞ ታዋቂነት ከሆነ እኮ በናሂያካ ያኔ ናሂን አግቶ በዛ የተነሳ ተዋውቋቸው የለ ኖርማሊ በፍቅር ሳያስገባት እኮ ሄሉን እሷ ማንኛውንም ሰው ታሳድጋለች። ችግር የለውም። ፍቅር ውስጥ ሳያስገባት በኖርማል በጓደኝነት እኮ ታዋቂነትን ማበርከት ይችላል። ፍላጎት ከሌለው ከሄሉ ደግሞ ይችል ጋ ሆኖ ራሱ እኮ መስራት ይችላል። ከብዙ ሰው ጋር እየተገናኘ ይህን አስቦ አይመጣም። በቃ ያለፈ ታሪኩ ነው፣ ያለፈ ታሪክ ነው። እኔ እንዲሁ ሳስበው ሳይፈልግ እኔ ሄሉን ቀለበት ያስራል ብዬ አላስብም። ቀለበት ማሰሩ ደግሞ ጥሩ ነው። ቤተሰብ ማስጠየቁ ጥሩ ነው። ቤተሰብ ማስተዋወቁ ጥሩ ነው። ገብቷቸዋል። ይህ በቃ በእነሱ በልጅ እንደሌላው ሰው ዝም ብለን ግንኙነት እናርጋላለን። በክብር ነው። ይሄ ነገር አስፈላጊ ነበር፣ ግን ለምን እንደሆነ እኔ ግራ ነው የሚገባኝ። ዙሮ ዙሮ እንደነገርኳችሁ ላልጀመርነው ነገር ነው እንጂ ማስተዋል ያለብን ከጀመርነ በኋላ ግን እውነታውን እስከ ጥግ ድረስ መጋፈጥ አለብን ነው። ስለዚህ ሄሉ አሁን በዚሁ ተውጣ አለንም። ይቺ ላይ አንደኛ አይደለም የተሰበረችው፣ ሁለተኛ ተሰብራለች። አሁን ሶስተኛ ጊዜዋ ነው። ምናልባት መቋቋም ሊያቀጣት ይችላል። ገባችሁ አይደለ? ስለዚህ ይሄን ነገር አሁን ያላት አማራጭ ልዑል እንግዲህ ማሳየት ያለበትን አሳይቷታል። እሷ እንዲያትጎዳ ነው። ግን አሁን እንዴት እንደሆነ ቴክስቱንም ሁሉንም ልጅቱንም ማስተዋውቋታል። ከአሁን በኋላ እሱ ጋር ሆና እውነት ከዚች ልጅ ያለውን ግንኙነት ያቆማል ወይስ አሁንም ቴክስት ይጽፋል ወይስ አሁንም ማግኘት ይፈልጋል ወይ? ይሄን አይታ እውነት ማግኘት የሚፈልግ ከሆነ እሷ ጋር ቴክስት የሚጻጻፍ ከሆነ ለወደፊት አላማ አለኝ የሚል ከሆነ ከዛ በኋላ ታቁም ብዬ ነው የማስበው እንጂ አሁን ላይ እንደሚገቡ ገብታ ሰው እንዴት በሁለት ቀን ይጣላል? ሱብሃንአላህ። እንዲሁ ለወዲያ ለጥላቱስ ምን ይባላል? አሁን እንደው ወላሂ በጣም የሚያስአራ በእውነት በጣም ይደብራል። እኔ እንጃ ወላሂ ሰው አንዳንድ ጊዜ ህይወትን ማላምናል ለዚህ ነው ብሏል እና በጣም ያናደል። አንዳንድ ጊዜ ህይወት በቃ በተደጋጋሚ ለምን እንደሆነ አይገባኝም እና እኔ አላቅም ወላሂ ይደብራል። ስለዚህ እናንተ ኮመንተሮችም ያኔ የቻላችሁትን ደህና ሀሳብ ስጧት፣ ደህና ሀሳብ ስጧት የምጠነክርበትን ነገር እንደነገርኳችሁ በጣም ያስጠላል። እነዛኞቹን በፍላጎቷ ፈልጋ ስለቀረበቻቸው ችግር የለውም። እንዲያልከንም ወድጀው ነው የቀረብኩት ብላለች። ናቴም ጋር እንግዲህ የመጀመሪያ ፍቅረኛዋ ነው። በራሷ ፍላጎት ተፈላልገው ነው በስራ እንግዲህ እዛ ደረጃ የደረሱት። የዚህኛው ላይ ግን አመጣጡን ታውቃላችሁ። አሁን የዚህኛው በዚህ ምክንያት የምትሰበረው ትንሽ ከብድ ያልገባችሁ፣ ምክንያቱም ከመጀመሪያው እሷ አልፈለገችውም ነበር። በራሱ ታሪክ መጣ እንደዚህ አርጎ ጎርቷ ሲሄድ በጣም መቋቋም ያቀጣታል እና አንዳንድ ጊዜ ህሊናችንን እንወቅሰዋለን። ለምን በዛው በጠንክረን በቀረ ለምን ተቀበል ነው የሚል ጥያቄ ስለሚመጣ እና እሷ ራሷን ትጎዳለች ከዚህ መልኩ። ስለዚህ እናንተ ሁላችሁም የየራሳችሁን ሀሳብ ስጧት። አሁን መውጣት የለባትም። በቃ ጥግ ድረስ ትጋፈጥ አብራ ባይነኝ እኔ ለማን ደስ እንዲለው ብላ ነው ለቃ የምትሄደው። ምክንያቱም እሱ አስገድደው አይደለም የመጣው። ወደ ሄሉ ህይወት እኮ በራሱ ፍላጎት ነው የመጣው አይደለም፣ ሳይፈልግ አይደለም እሷን ትቶ ወደ የመጣው። ስለዚህ እሱ እስከ ገፋ ድረስ ጥግ ድረስ ትጓዝ ብዬ ነው እኔ እንትን እምለው። ምክንያቱም ጀምረዋል። ለተጀመረ ነገር ደግሞ ተስፋ መቁረጥ የለባትም እና እንግዲህ ሄሉሻን አላህ ነገሮችን ያስተካክልላል። ልጅቱ የምትፋታ ሰው አይደለችም ሲጀመር፣ አይታችኋታል ስራዋን እና እኔ ሲያቅፋት ራሱ የሆነ እንትን አለኝና ለማንኛውም ቻናሌን ሰብ እያደረጋችሁ የራሳችሁን አስተያየት አስቀምጡ።